ሰላም ጤና ይስጥልኝ እንደምን ሰነበታችሁ። ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ብሩታው ሰላምታችን በያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቲዩብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ፣ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። ኤርትራ የጠቅላይ ሚኒስትር አብይን ንግግር የጦርነት አጀንዳን ምክንያታዊ ለማድረግ የቀረበ ነው አለች። ኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር መንግስት በኤርትራ ላይ ሊከፍቱት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ስትል ተቸች። አብራችን ስትሉ የምትሰሙት ይሆናል። ሁቲዎች በየመን የኢትዮጵያውያን ኦርቶዶክስና የወንጌላውያን ቤተክርስቲያናትን መዝጋታቸውን ምዕመናን ተናገሩ። የመን ሰንዓ በርካታ የኢትዮጵያን ኦርቶዶክስና ወንጌላውያን አማኞች ከ20 ዓመታት በላይ ሲገለገሉባቸው የቆዩ ቤተ እምነቶች ሁቲ ባለስልጣናት ከታሸጉ አንድ ወር እንደሞላቸው የእምነቱ ተከታዮች ለቢሲ ተናገሩ። ታደምጡታላችሁ። የቀድሞ የሊቢያ መሪ ልጅ ሰይፍ አልኢስላም ገዳፊ በጥይት ተመተው ተገደሉ። የቀድሞ የሊቢያ መሪ ኮሎኔል ሙአመር ገዳፊ ልጅ ሰይፍ አልኢስላም ገዳፊ በጥይት ተመተው መገደላቸው ተዘገበ። አንድ ወቅት የገዳፊ ተተኪ ይሆናሉ ተብለው ይጠበቁ የነበሩት 53 ዓመቱ ሰይፍ ማክሰኞ መገደላቸውን ፖለቲካ ፓርቲያቸው እንዳረጋገጠ የሊቢያ ዜና ወኪል ዘግቧል። አብራችሁ ስትቆዩ ይህንና ሌሎች ያሰባሰብናቸው መረጃ ታደምጣላችሁ። ሰላም ቆዩ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። ኤርትራ የጠቅላይ ሚኒስትር አብይን ንግግር የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው አለች። ኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር መንግስት በኤርትራ ላይ ሊከፍተው ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ስትል ተቸች። ኤርትራ መንግስት ቃል አቀባይ ማክሰኞ ጥር 26 2018 ዓ.ም ምሽት በኤክስ ገጻቸው ባሰፈሩት ጽሑፍ የኢትዮጵያ መንግስት በትግራይ ጦርነት ወቅትና ጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳሊያ ሲሰጥ ነበር ብሏል። ባንህን ይላሉ ጠቅላይ ሚኒስትር አብይ አህመድ ህዝቡ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ ትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽሟል በሚል ከወነጀሉ በኋላ ነው ኤርትራና የኢትዮጵያ ግንኙነት መሻከር የጠቀሱት የጠቅላይ ሚኒስትሩ ሁለቱ ሀገራት መካከል ግንኙነቱ ውስጥ ችግር የተፈጠረው መንግስታችን በቀይ ባህር ላይ የባህር በር የማግኘት ጥያቄን በማንሳቱ እንዳልሆነም ተናግሯል። ትግራይ ውጊያ ሲጀመር በመጀመሪያ ዙር ወገን ሽሬን ካስለቀቅም በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ግለሰቦችን ቤት ፎቅ ማፍረስ ሲጀምር ጸብ ተጀምሯል አልተናገርንም እንጂ ሲሉ ሁለቱ መንግስታት መካከል ጸብ የጀመረው ከትግራይ ጦርነት ጋር የተያያዘ መሆኑንም ገልጿል። በተጨማሪም ኤርትራ ወታደሮች አክሱም ውስጥ ወጣቶችን በጅምላ መረሸናቸው እንዲሁም አድዋና አዲግራት ከተሞች ውስጥ ፋብሪካዎችን እንዳወደሙና እንደዘረፉ ለምክር ቤት አባላትም ተናግሯል። እነዚህ ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክተኞችን መላካቸውንም አክሏል። ይህ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ የመረሸን ጫፍ የደረሰው ብሏል። ከዚህ ኃይል ጋር ሆነው ነው እንግዲህ አንዳንድ የህወሓት ሰዎች የኢትዮጵያን ለማፍረስ እንስራ ያሉት ሲሉም አከሰዋል። እዚህ የጠቅላይ ሚኒስትሩ ንግግር በኋላ በኤክስ ገጻቸው ምላሽ የኤርትራ መንግስት ቃል አቀባይ አቶ የማነ ብልጽግና ፓርቲ አስቀያሚ መለያ የሆነው ማጭበርበርና አጠራይነቱ ዛሬ በህዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷል ብለዋል። ብልጽግና ፓርቲ መሪና ከፍተኛ ወታደራዊ አዛዦቹ ትግራይ ጦርነት እየተካሄደ በነበረበት ወቅትና ጦርነቱን ከቆመ በኋላ ረጅም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርብ ነበር ብሏል። ኢትዮጵያ መንግስት አመራርና ወታደሮች አዛዦች ትልቅ ምስጋናቸውን ለመግለጽ አገር ደረጃ ሜዳሊያዎችን ሲያስረክቡና እንደነበር በህዝብ የሚታወቅ መሆኑ ይታወሳል ሲሉም በኤክስ ገጻቸው ጽፏል። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግርም የዘረሯቸውን ጉዳዮች ርካሽና ወራዳ ውሸት ሲሉም አጣጥሏል። ኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ በሸፈና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው ሲሉም ወቅሰዋል። ከማናክሎም ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ያነሱት እስራኤል
ሱሪያ በወረረው የያዛቸውን የጎላን ከፍተኛ ጉዳይንም ጠቅሷል። አብይ ማብራሪያቸው ስለ መንግስታቸው የቀይ ባህር ጥያቄ እንደ ብሔራዊ አጀንዳ እንደሚገልጸውም ተናግሯል። እስራኤል ጎላን ተራራን የያዘችው ለብሔራዊ ደህንነቷ ህልውና ችግር ያጋጥመኛል ብላ ስላመነች ነው ያሉት አብይ አክለውም ቀይ ባህርና ኢትዮጵያ ለዘላለም ተነጣጥለው መኖር አይችሉም ሲሉም ተደምጠዋል። ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት የምትፈልገው በቢሲ ህግ እንደሆነ ተናግረዋል። ባህር በር ምትክ የታላቁን የኢትዮጵያ ህዳሴ ግድብ ወይም ኢትዮጵያ አየር መንገድ ድርሻ ሊደርግ እንደሚችል ጠቁሟል። ይህ ካልሆነ በሊዝ ወይም በመሬት ልውውጥ ሊከናወን እንደሚችል አስረድቷል። ኢትዮጵያ ህዝብ እያለ ያለው በስምምነት በገበያ ህግ ሳንጸፋፋ አብረን ለማደግ በድርድር እንፍታ እያለ ነው ሲሉም መንግስታቸውን አቋም ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ አሰብ ላይ ወደብ፣ አየር ማረፊያ፣ መንገድ፣ ነዳጅ ማጣሪያ መገንባቷን አስታውሰዋል። እኛ የሚገባን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማይፈለግ ነገር ሳንገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ ብሏል። አብይ ጠቅሱትን የጎላን ከፍተኛው ምሳሌ ያነሱት የኤርትራ የማስታወቂያ ሚኒስትር ይህ ጉዳይ መነሳቱ የኢትዮጵያ መንግስት አስመራ ላይ ከፍት ያቀደውን ግድየለሽና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ እንደሆነም ጽፏል። እንዲያውም ብልጽግና ፓርቲ መሪ በኤርትራ ላይ የያዘውን ግድየለሽና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ በሚል እዚህ ንግግሩ ላይ የጎላን ከፍተኛ ምሳሌን ሲያስነሳ ጨዋታውን ራሱ አጋልጦታልን ብሏል። ፕሪቶሪያን ስምምነት መፈረም ወዲህ ግንኙነታቸው የሻከረ የመጣው የኢትዮጵያና ኤርትራ አንዳቸው ሌላኛውን ሲወነጅሉም ቆይቷል። ሳምንት በፊት የፌዴራል ፖሊስ የኤርትራ መንግስት አማራ ክልል ለሚንቀሳቀሱ ፋኖ ኃይሎች ልኳቸዋል ያላቸውን ጦር መሳሪያዎችን በቁጥጥር ስር ማዋሉን አስታውቋል። ኤርትራ ግን ይህንን ጉደላ አጣጥላለች። ሁቲዎች በየመን የኢትዮጵያውያን የኦርቶዶክስና የወንጌላውያን ቤተክርስቲያናትን መዝጋታቸውን ምዕመናን ተናገሩ። መንሰንዓ በርካታ የኢትዮጵያ ኦርቶዶክስና ወንጌላውያን አማኞች 20 ዓመታት በላይ ሲገለግሉባቸው የቆዩ ቤተ እምነቶችን ሁቲ ባለስልጣናት ከታሸጉ 1 ወር እንደሞላቸው የእምነቱ ተከታዮች ለቢሲ ተናገሩ። የመንሰንዓ በሚገኘው የቅዱስ ጊዮርጊስ ቤተ ክርስቲያን ያገለግሉ እንደነበር የተናገሩት አቶ አብርሃም በቀለ ምልኮ የማያካሄዱበትና ልጆቻቸውን አማርኛ የሚያስተምሩበት ቤተ ክርስቲያን ሁቲ ባለስልጣን የገና በዓል ሰሞኑን መታሸጉን ገልጿል። አገሪቱ ዋና ከተማ ሰንዓ ከ23 ዓመት በላይ የኖሩት አቶ አብርሃም ቤተክርስቲያኑን ከመዘጋቱ በፊት ዘረፋ እንደተፈጸመን ጠቅሰው ተከትሎም ደግሞ የ25 ዓመቱ የቆየው የቅዱስ ጊዮርጊስ ቤተክርስቲያን ከገና በዓል በኋላ ታሽጓል ብሏል። ሰንዓ ከ20 ዓመታት በላይ መኖሯን የተናገረችው የፕሮቴስታንት እምነት ተከታይ እንዲሁም ኦርቶዶክስ ቤተክርስቲያን በተጨማሪ ቪክቶር በሚባል ህንዳዊ ከ25 ዓመት በፊት ተቋቋመና የኢትዮጵያውያን የወንጌል አማኞች የሚመለኩበት ስፍራ መታሸጉን ግለሰቡን በቁጥጥር ስር መዋሉን ገልጻለች። ሁቲ አማጽያን ከኢትዮጵያውያን የኦርቶዶክስ ቤተክርስቲያን በፊት ፓስተር ቪክቶር የሚመራውን የወንጌላውያን ቤተ እምነትና መሸጋቸውን የምትናገረው ግለሰቧ መጽሐፍ ቅዱሶችንና አንዳንድ ቁሳቁሶችን መውሰዳቸውንም ጨምራም ተናግራለች። ኦርቶዶክስ እምነት ተከታይ የሆኑት አቶ አብርሃም በቀለ በኩላቸው ከ3 ሳምንት በፊት የሁቲ ባለስልጣናት ወደ ቤተክርስቲያኑ በመምጣት ገንዘብና ንብረት ላይ ዘረፋ ፈጽመው እንደነበረ አስረድቷል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ስም የሚተዳደረው የሰንዓ ቅዱስ ጊዮርጊስ ቤተክርስቲያን ከ25 ዓመት በላይ በቅድመ የኢትዮጵያ ባህር ኃይል አባላት እንደተመሰረቱ አቶ አብርሃም ይናገራሉ። ቤተክርስቲያኑ መጀመሪያ በወታደራዊ ካምፕ ውስጥ እንደነበረ እንደሚናገር የገለጹት አቶ አብርሃም በኋላ ሰንዓ ለሚገኙ ኢትዮጵያውያን አገልግሎት መሰጠቱን ጀምሯል። ሰንዓ ሀዳ አካባቢ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን እምነቱ ተከታዮች የተለያዩ አገልግሎቶችን ይሰጥ የነበረ ሲሆን ቤተክርስቲያኑ የሙስሊም ኢትዮጵያን ልጆችም ጭምር እየመጡ አማርኛ ይማሩበት ነበር ብሏል። ቤተክርስቲያኑ የሚገኙት ግቢ በወር $2,000 የሚከፈልበት እንደነበር የተናገሩት አቶ አብርሃም ኢትዮጵያ ሰንደቅ ዓላማም ተሰልፈው ይውለውለበት እንደነበር ተናግሯል። ከዚህ ቀደም ከኢትዮጵያ ወደ ሰንዓ ልከው የሚያገለግሉት የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች ነበሩ መሆኑን የተናገሩት አቶ አብርሃም አሁን ግን የተለያዩ በዓላት ወቅት ከአዲስ አበባ የሃይማኖት አባቶች በመደወል ስልክ ብራኬ በመስጠት እንደሚያገለግሏቸውም ተናግሯል። እምነቶቹ ከዚህ ቀደም በየመን መንግስት እውቅና መስጠታቸውን የሚናገሩት የኢትዮጵያ በተለይ የቅዱስ ጊዮርጊስ ቤተክርስቲያን እስከ ገና በዓል ድረስ የኢትዮጵያ ሰንደቅ ዓላማ እየውለበለበ አገልግሎት ይሰጥ ነበር ብሏል። አሁን ሰንደቅ ዓላማው ወርዶ የግቢው በር መታሸጉን የሚገልጽ ወረቀት መለጠፉን ጨምሮ ለቢቢሲም ተናግሯል። ቅዱስ ጊዮርጊስ ቤተክርስቲያን ላይ 5,000 ያህል የኢትዮጵያውያን የኦርቶዶክስ እምነት ተከታዮች የሚያመልኩበት ስፍራ እንደነበር የተናገሩት አቶ አብርሃም አሁን ግን እዚህ ማምለክ አይቻልም በሚል መታሸጉንም አስረድቷል። ኢትዮጵያና የኦርቶዶክስ እምነት ተከታዮች የሚያመልኩባቸው ቤተ እምነቶች የታሸገበት ምክንያት ከሁቲ ባለስልጣናት በይፋ የተሰጠ ነገር የለም።
የቀድሞ የሊቢያ መሪ ልጅ ሰይፍ አልኢስላም ገዳፊ በጥይት ተመተው ተገደሉ። ቀድሞ የሊቢያ መሪ ኮሎኔል መሐመድ ዑመር ገዳፊ ሰይፍ አልኢስላም ገዳፊ በጥይት ተመተው መገደላቸው ተዘገበ። አንድ ወቅት የገዳፊ ተተኪ ይሆናሉ ተብለው ይጠበቁ የነበሩ የ53 ዓመቱ ሰይፍ ማክሰኞ መገደላቸውን የፖለቲካ ፓርቲያቸው እንዳረጋገጠ የሊቢያ ዜና ወኪል ዘግቧል። በቃቸው 4 ሰዎች ያሉት ኮማንዶ መኖሪያ ቤታቸውን በሚገኙበት ዚንታን ከተማ ግድያ እንደፈጸመባቸው ለኤኤፍፒ የዜና ወኪል ተናግረዋል። ጥቃቱን የተፈጸመው ቡድን ማን እንደሆነ እስካሁን ግልጽ ባይሆንም እህታቸው ደግሞ በተቃራኒው የሞቱት ሊቢያ ከአልጄሪያ ጋር በምትዋሰንበት ድንበር አቅራቢያ እንደሆነ የሊቢያ ቴሌቪዥን ጣቢያ ተነግራለች። ሰይፍ አልኢስላም ከአባታቸው ገዳፊ ቀጥሎ ትልቅ ተጽዕኖ ማሳደር የሚችሉ ግለሰብ ተደርገው ይቆጠሩ ነበር። ኮሎኔል ዑመር ገዳፊ ከአውሮፓውያኑ 1969 ጀምሮ በሊቢያ ሲመሩ ከቆዩ በኋላ በ2011 በተነሳ ተቃውሞ ምክንያት ከስልጣን መውረድ መቻላቸውም ይታወሳል። 1972 የተወለዱት አልኢስላም በገዳፊ አመራር ዘመን ሊቢያ ከምዕራባውያን ጋር የነበራትን ግንኙነት ለማበልጸግ ብዙ እንደሰሩም ይነገራሉ። አባታቸው ከስልጣን ከተወገዱ በኋላ በገዳፊ ዘመን በነበራቸው ሚና ተከሰው በሚሊሻ ቡድን ቁጥጥር ስር ብለው በዚንታን ከተማ ከ6 ዓመታት እስር ቤት ቆይቷል። ዓለም አቀፍ የጦር ወንጀሎች ፍርድ ቤት በ2011 በሊቢያ በተነሳው ተቃውሞ ወቅት በሰብአዊነት ላይ በተፈጸመ ወንጀል ምክንያት ችሎቱ ሊያቆማቸው ይፈልግ ነበር። 2015 በተባበሩት መንግስታት በሚደረገው ቡድን የምትመራው ትራፒል ከተማ ተቃውሞ ማፈን በሚል ወንጀል ፈጽመዋል ተብለው በሌሉበት በሞት እንዲቀጡም ተፈርዶባቸው ነበር። ነገር ግን ከ2 ዓመታት በኋላ በ2017 ቶብሩክ የሚገኙ ሚሊሻ በይቅርታ ከእስር ቤት እንዲለቀቁም አድርጓቸዋል። ገዳፊ ከስልጣን ከወረዱ በኋላ ሊቢያ በተለያዩ ሚሊሻዎች የምትመራ ሲሆን አሁን ወቅት 2 ተቀናቃኝ መንግስታት ሀገሪቱን ከፋፍለው ይዘው ይመራሉ። አልኢስላም አባታቸው የአመራር ዘመን ኦፌስን ስላዊ ሳይኖራቸውም ፖሊስ ቀርጸዋል። ትልቅ ቦታ የሚሰጣቸውም ድርድሮች መርተዋል። እንዲሁም አባታቸው የኒውክሌር ፕሮግራማቸውን እንዲያቋርጡ አድርጓል። በዚህ ምክንያት ዓለም አቀፍ ማህበረሰቡ በሰሜን አፍሪካዊቷ ሀገር ላይ ብሎ የነበረውን ማዕቀብ ያነሳ ሲሆን አንዳንዶች አልኢስላም የለውጥ አማራጭ ናቸው ሲሉም ይሞግሳቸዋል። አልኢስላም ይህን በውርስ የሚቻል የእርሻ ቦታ አይደለም በማለት አባታቸው ገዳፊ ስልጣን መውረስ እንደማይፈልጉ ደጋግመው ይናገሩ ነበር። ነገር ግን 2001 በሀገሪቱ የሚካሄደው ምርጫ ፕሬዝዳንት እጩ ሆነው መቅረቡ እንደሚሹ ቢናገሩም ምርጫው ላልተወሰነ ጊዜም ተራዝመዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።